ምን እንታዘዝ? እንኳን ደህና ቆየኝ። ምን እንታዘዝ? እኔ ምክር ፈልጌ ነበር። እሺ ንገሪኝ። ያው ከቤተሰብ የወጣሁት ገና በ14 ዓመቴ ነው ማለት ነው እና እዛ ወጥቼ በቃ በተለያዩ ሀገሮች እጃለሁ እናቴን ለማገዝ እዛ እየሰራሁ እሷን እያገዝኩኝ ነበር ማለት ነው። እና የሆነ ሰዓት ላይ ወደ አዲስ አበባ ሄድኩኝ። አዲስ አበባ ነበረ እየሰራሁ የነበረው። እዛ በምሰራበት ጊዜ አጋጣሚ ከሆነ ልጅ ጋር ተዋወቅኩኝ ማለት ነው። እና ከሱ ጋር ተዋወቀን። በቃ ትንሽ ጊዜ በትውውቅ ቆየንና ጓደኞቹ ምናምን አሉ፣ ከነሱ ጋር ተዋወቅን። ከዛ አብረን መኖር ጀመርን። አብረን እየኖርን እያለ ለትንሽ አንድ ቤት ውስጥ ያው ማለት በቃ በጓደኝነት ቆየን። ከዛ በኋላ እነሱ እኔ ሰው የለኝም፣ የኔ የምለው ሰው የለኝም፣ ግን እሱ ጓደኞችን የስራ ባልደረቦቹ ምናምን ወንድሞቹ አሉ። ልክ እንደ ድግስ ደገሰና ከዛ በኋላ አብረን ሆነን ከዛ አብረን እየኖርን እያለ ድንገት በሆነ ቢያንስ ብዙም አልቆየንም፣ ከ3 ወር ምናምን በኋላ ግን የሆነ አለ አይደለ ድብቅ ማንነት ወጣ ማለት ነው። እሱ ይጠጣል፣ ከጓደኞቹ ጋር ይሄዳል ምናምን፣ አምሽቶ መምጣት፣ ከዛ መጥቶ ደግሞ እኔን መማታት ምናምን አይነት ነገር አመጣ። ከዛ እንደዛ ሲሆን እኔ ምንም አላልኩም። በሰዓቱ ማንም የለኝም፣ ማማክረውም ሰው የለኝም። ቢመተኝም አልቅሼ ነው ዝም ምለው። ከዛ በቃ እንደዛ ቀጠለ። ብዙ ጊዜ ቆየን። ግን መጨረሻ ላይ የሆነ ጓደኞች ማማከር ጀመርኩ፣ የእሱን ጓደኞች ማለት ነው። እንደዚህ እየተቀየረ ነው፣ ምን ሆኖ ነው? እስኪ የሆነ ነገር ካለ እንኳን አናግሩትና የሚስተካከል ነገር ካለ ይስተካከል ምናምን አይነት ነገር ነው የምለው። በዛ ሰዓት እነሱም ይመክሩታል ማለት ችግርህ ምንድነው ምናምን አይነት ነገር ሲሉት እነሱ ጋር ምንም አላዋቂ ነው ማለት በቃ የዋህ ነው፣ ምስኪን ነው የሚመስላቸው። በሳቅ ነው የሚያሳልፈው ሁሉ ነገር። ከዛ በዛ ሰዓት እነሱ ከሄዱ በኋላ ነው እኔን አንቺን ዘንድሮ ገልሻለሁ ምናምን አይነት ነገር። እነሱ ከሄዱ ይወጣል፣ ይጠጣል። አምሽቶ ከመጣ በኋላ ደግሞ አንቺን ገልሻለሁኝ ምንም አታመጭም ምናምን አይነት ነገር። በቃ ያኔ ሰው እንደሌለኝ ያውቃል። እዛ ጋር አለኝ የምለው ሰው የማውቀው ሰው እሱ ብቻ ነው። ከዛ በዛ እየቀጠለ በቃ ወጥቼ ራሱ አውቃለሁ። ቤት ወጥቼ ተከራይቼ ለራሴ ወጥቼ አውቃለሁኝ። እንደዛ ስወጣ ግን ምን ሆና ነው ምን አድርጋት ነው ብሎ ሲጠየቅ በቃ ምንም አላደረኳትም ይላል። ከዛ ሰው ይዞ መጥቶ እንደገና ይዞኝ ይሄዳል። እንመለሳለን ወደ ቤት ማለት ነው። ከዛ በዛ ሁኔታ ቀጠለ። በቃ ሁኔታውን አልስተካከል አለ። አጎቱም አለ፣ ትልቅ አጎት አሉት እዛ አዲስ አበባ። ከሱ ጋርም ይዟቸው መጥቶ ቤት ራሱ በዓል ሲሆን ምናምን ያጋር የሚያሳልፉት። ከዛ ከሳቸው ጋር ስንግባባ ምናምን በቃ ያለውን ነገር አናገርኳቸው። እሱ ራሱ በጣም ነው የሚያዝነው ማለት ለምን እንደዚህ ታደርጋታለህ ምናምን በቃ። ከዛ መጨረሻ ላይ ግን ፓስፖርት ምናምን ጀመርኩ ማለት ነው። ሳልነግረው ዝም ብዬ ፓስፖርት ጀመርኩኝ። ከዛ በዛ ሰዓት ፓስፖርት ደግሞ ታገደ። እኔ አሻራ እንደሰጠው ነበር ፓስፖርት የታገደው ነው። ለ8 ወር ያክል ቆየ። ከዛ እያለን ድንገት ሳላቅ ነብሰ ጡር ሆንኩኝ። ከዛ በኋላ በቃ የሆነ አለ አይደለ የማይሆን ስሜት ነው የሚሰማኝ ምናምን። ስራ ሰራለሁ፣ ኮንስትራክሽን ውስጥ ነው የምሰራው። በቀን ሰራተኛት ገብቼ ልስን ምናምን ለምጄ እንደዛ ነው የምሰራው በቃ። ከዛ አጋጣሚ ዝም ብዬ ሐኪም ቤት እየሄድኩኝ ጓደኛዬን አገኘኋት። የልትሄጂ ነው ስትለኝ አይ እንደዚህ ነበር ምናምን ስላት ነይ እንሂድ አብረን አለችኝና ይዛኝ ሄደች። ሄድኩኝ። ልክ ምርመራ ሳደርግ ምናምን በቃ የፈራሁት ነው። ከዛ ነፍሰ ጡር ነሽ ምናምን ያለኝ። ከዛ በቃ ምንም ማድረግ አልቻልኩም። አለቀስኩ፣ ብቻ ነው ያለቀስኩት። ሳለቀስ ምናምን ጓደኛ ያለች አይዞሽ ምናምን አለችኝ። ከዛ ባል አለሽ አለኝ። ያው አለኝ አልኩትኝ። ባል ከሌለሽ ወይም ደግሞ የሚያግዝሽ ምናምን የማይሆን ከሆነ ክኒን አለ አለኝ ዶክተሩ። እኔ ደግሞ እሱ ማድረግ አልፈለኩም ማለት አንደኛ የራሴ ኃጢያት ነው፣ ሲቀጥል ደግሞ
ምንም የማያውቀውን ጽንስ አስወርጄ እንትን ማለት አልቻልኩም ነው። ከዛ ጓደኛዬ ሰደበችው ምናምን እንዳለችኝ ወጣን። ከዛ ከነገርሽው አንቺ ራስሽ ንገሪው፣ የማትነግሪ ከሆነ ግን እኔ ራሴ ደውዬ እነግረዋለሁ አለችኝ። ስራ የሚሰራው የሆነ አዳር እዛ ነው የሚሰራው፣ በኮንስትራክሽን ስራ ነበር የሚሰራው። ግን ያንን ትቶ ዝም ብሎ ጥበቃ ነገር ገባ ማለት ነው። እና አዳር ይሰራል ምናምን፣ ቢያንስ ከሳምንት ምናምን አንድ ቀን እረፍት አለው። በዛ ሰዓት ነው የምንገናኘው ስልክ ምናምን። እኔም ቀን ስራ ነኝ፣ ቀን እሱ እረፍት ነው። ከዛ ደወልኩለትና ሂጅ አገኘሁት ምናምን። በቃ አለ አይደል ቀልድ አይነት ነገር፣ ቀልድ ነው አትለው፣ ቁም ነገር ነው አትለው፣ ኖርማል እሺ ነው ያለው። ከዛ ሲለኝ ግን ማለት በቃ እሺ ሲለኝ ደስ ብሎኛል። ግን ደግሞ ልጅ ያክል ነገር መጣ ስለው እንዴት ቢያንስ እንኳን በዚህ ሁኔታ ላይ ሆኖ ስራ እንኳን መቀየር አላሰበም። እንግዲህ በጣም ጎበዝ ሰራተኛ ነው፣ ግን ደግሞ መስራት አይፈልግም። ከዛ እንደዛ እያልን ቆየን። በቃ እግዚአብሔር ይመስገን እንዴትም ብዬ ስራ ቢያንስ እስከ 9 ወር እስከ 8 ወር ምናምን ስራ አላቆምኩም እኔ ራሱ ማለት ነው። 1 ወር ፍቃድ ቅድሚያ ፍቃድ ነበር፣ እሱንም ሳልወጣ እየሰራሁኝ ለ15 ቀን ወጣሁ። ከዛ ነው እንትን ያልኩት ማለት ነው። ከዛ ግን ልጅቷ ከተወለደች በኋላ ይስተካከላል ብዬ ነበር፣ ጭራሽ ባሰበት። ጭራሽ በቃ እኔ ምን ልበል ማለት አላቅም። ማርያም ግን በቃ አብሶ ሄጅ ታሰርኩኝ ብሎኝ ያድራል። ጓደኛዬ ታመመ ብሎኝ ያድራል ምናምን። በቃ እኔ ደግሞ እንዴት ጓደኛ እንኳን ሲታመም ለምን ስልክ አታነሳም? እኔ እደውልለታለሁ። ጓደኛህ እንኳን የፈለገ ቢታመም ለምን አታነሳም? ስልክ አንስተህ እኮ እንደዚህ እዚህ ቦታ ነኝ ብትለኝ ችግር የለውም። ከዛ በቃ እኔ ምን ልበል፣ ልጅቷ ከተወለደች በኋላም ዱላውም አልቀረም መጠጣቱም አልቀረም። እያልን ግን በቃ ከልጅቷ ጋር ልጅቷን ራሱ የሆነ ልጅቷ ነፍስ እያወቀች ስትመጣ 4 ወር 5 ወር ስትሆን በቃ ገና እዛ ሲመጣ ነው ሰፍ የምትለው፣ ከስራ ሲመለስ ማለት ነው። ከዛ እሱ የሆነ እንደ ትልቅ ልጅ እንደ ትልቅ ሰው አለ አይደለ ያመናጭቃታል እንጂ ምናምን አይነት ነገር ማለት ነው። እሷ እንደዚህ ሲላት እኔን ያመኛል ማለት እኔን ያን ሁሉ ነገር ቢያደርገኝ ቢመተኝ እንኳን በእኔ ችግር የለውም፣ ምክንያቱም አንዴ ወድጄ ገብቼበታለሁ በሚለው ማለት ነው። ከዛ እሷን ሲናገራት ግን የሆነ ውስጥ ይቆሰለ። በቃ ያለኝ አማራጭ መውጣት ነው መሄድ ነው ምናምን ነገር አልኩና ፕሮሰሱን ፓስፖርት የመጣ ፓስፖርት ከመጣ በኋላ ቢያንስ 1 አመት ይሙላት አልኩኝ። ከዛ በኋላ እናቴ ጋር ወስጄ ጥያት ለመውጣት ማለት ነው። ከዛ ያው አመቷ ሊደርስ አካባቢ አናገርኩትኝ። ምክንያቱም ቢያንስ 1 አመቷን አሪፍ አድርጌ እንትን ይላል አክብሬላት ልካትና እኔም መንገዴን እሄዳለሁ። ከዛ ካናገርኩት በኋላ እሺ ምናምን አለኝ። ያለውንም የሌለውንም አድርጌ ልቷን አከበርኩላት ምናምን። በአመት ከ3 ወሯ ነው ወስጄ እናቴ ጋር ጥያት ሄድኩት። ከዛ ግን መጀመሪያ ስወስዳት ልጅን የምታሳድግ ከሆነ አብረን እንሆን ተስተካከል እናሳድጋት፣ አይ ካልክ ግን ልጅቷን ይዣት ልሄድ ነው አልኩትኝ። ከዛ እኔ ምን አገባኝ እንደፈለግሽ አድርጊያት ምናምን ነገር ነው ያለኝ። ከዛ አሻልኩና ልብስ ሸክፈን ግን ሻንጣ ምናምን አዘጋጅተን ጠዋት ስንወጣ ወደ አውቶቡስ ተራ ስንሄድ ልጄን ጥለሻት ብትመጪ እገልሻለሁ አለኝ። እንግዲህ እኔ በጓደኞቹም ባጎቱም ነው ያስመከርኩትኝ፣ ይዣት ልሄድ ነው ምን ትላለህ ምናምን ያልኩት ማለት ነው። ከዛ ማታ ሌሊት ላይ ስንወጣ በቃ ሂደናል ምናምን ነገር ነው ያልኩትኝ። ልጄን ጥለሻት መተሽ ግን እዚህ ቤት አትገቢም፣ እገልሻለሁ፣ አንቺም በህይወት አትኖሪም፣ ከዛ ምን የምታሰራለሁ አለኝ። ከዛ ሲለኝ ምንም አላልኩትም። ሲስተር ማለች ታናሽ፣ እሷ ነበረች ህፃኗ የምትዝልኝ እኔ ስራ ሲሄድ። ከዛ ሂጂ ውጭ አለችኝ። ውጭ ዝም ብለሽ አለችና ሄድን። ስንሄድ ቢያንስ 15 ቀን ተቀምጠናል። 15 ቀን ተቀምጬ ግን ደህና ገባችሁ ወይ ህፃኗ እንዴት ሆነች? በትራንስፖርት ነው የሄድኩትኝ። የአመት ከ3 ወር ህፃን ልጅ ይዤ 2 ቀን መንገድ ላይ አድረን ማለት ነው። እንዴት ሆነች ልጅቷ? ደከማት ወይ ምናምን? የለም ምንም የለም። ከዛ መጨረሻ ላይ በቃ ተውኳትና ሄድኩኝ። ሲሄድ ግን ልጄን ጥለሽ መጣሽ አለኝ። ቤት አልገባውም፣ ሄጄ ቤት አልገባውም። ልብሴ ምናምን እሱ ጋር ነው ያለው፣ ግን ጓደኛ ያለች እሷ ጋር ነው ያደረኩትኝ። ከዛ ልጄን ጥላ መታለች ምናምን አለ። ቢያንስ እንኳን እኔ እቃም ምንም አልፈልግም፣ ምክንያቱም ስደትን ስላሰብኩኝ ምንም አያደርግልኝም። ግን ደግሞ ልብሴ ማውጣት ፈልጋለሁ ስል ልጄን ጥላት መታለች ምናምን አለ። መጀመሪያ ተነግሮሃል
አንተ ተስተካከል ልጅቷን አሳድግ ስትባል እምቢ ብለሃል። እሷ ታዲያ ምን ታድርጋት? እዚህ ጋር አስቀምጣ ምን ታብላት ምናምን አሉት ማለት ነው። ከዛ በኋላ እሱም ከዛ ስራ ወጣና እንደገና ደግሞ ረዳትነት ገባ። እንደገና ወደታች ማለት ነው። ከዛ ረዳትነት ገብቶ ፊልድ ምናምን ይሄዳል። እኔ ጓደኛዬ ጋር ነኝ። ያ ሲሆን ግን ቤቱን ሁሉ ቆልፎት ነው ሄደው። ዕቃ እንዳላወጣ ልብስ እንዳላወጣ ቆላልፎት ሄደ ምናምን። በቃ ችግር የለውም ከጓደኛዬ ጋር ሆንኩኝ። ከሷ ጋር ሆነን ፕሮሰሴን ጀመርኩኝ። ፕሮሰሱ በቃ እኔ ልጅቷን አልቻልኩም ማለት በጣም ናፈቀችኝ። ቀንም ማታም ማልቀስ ነው፣ ስራ አልሰራም ምናምን። እዛ መጨረሻ ላይ ልክ 3 ወር 1 ወር ከምናምን ላይ ደላላው ደውዬ በቃ እኔ መሄድ አልፈልግም ስለ ልጄ ነግሬዋለሁ ምናምን እኔ መሄድ አልፈልግም በቃ ልጄ ናፍቃኛለች እሷን ላመጣ ነው አቋርጠው አልኩትኝ። እንዴት እንደዚህ ታደርጊያለሽ ምናምን እሱ ራሱ አበደብኝ። አይ በቃ ተው አልኩት። ከዛ ካልኩት በኋላ ልክ ልጅቷን አመጣኋት። ማዘርን ደውዬ በቃ ልጄን ላኪልኝ እኔ መሄድ አልፈልግም አልኳት። ወዲያው ላከችልኝ። ዛሬው ነው ትኬት ቆረጥኩ በፕሌን ላከቻት ማለት ነው ከባህር ዳር አዲስ አበባ። ከዛ ካስመጣኋት በኋላ አልቀረበችኝም ቶሎ የሆነ ታቀኛለች ግን በቃ ናፍቆት ይሆናል አቅም ቢያለችኝ ምናምን። ከዛ ልክ እሷ በመጣች እሷ ቅዳሜ ቀን አስመጥቻት ለሰኞ ሜዲካል ወሰጃለኝ ሰውዬው ደውሎ እኔ እንዲያቋርጠው ነግሬዋለሁ። ከዛ እንደዛ ሲለኝ እንዴት ተው ብዬሽ ነበር እኮ ልጅቷን አመጣኋት ምናምን አልኩትኝ። ከዛ በቃ እኔም ተጉላለሁ ማለት አሁን መልሼ እንዳልካት ከልጄ መለየት አልቻልኩም። እዚሁ እንዳልቀመጥ ደግሞ ከባድ ነው። አዲስ አበባ ላይ አብሶ ኑሮ በጣም ከባድ ነው። በዛ ላይ በዚህ ሁኔታ ከሱ ጋር ሆኜ መኖር አልፈልግም ምናምን አማከርኩኝ። እናቴን ጠየቅኳት። ልጅ ላኪያትና አንቺ የምታረጊውን አድርጊ እሷን ግን ላኪያት አለችኝ። ከዛ በኋላ ልክ ሳምንት ባልሞላ ደግሞ ሜዲካል ወሰድኩ ምናምን ሜዲካል ወስጄ ተነሽ እስኪለኝ ድረስ በቃ እኔ ጋር እንድትሆን ግን በምነሳበት ጊዜ ነግረኸኝ እንድልካት አልኩት ማለት ነው። ከዛ አሻለኝ ሜዲካል ወሰድኩኝ። አብራኝ ቆየች ቢያንስ 15 ቀን ምናምን አብራኝ ቆየችና ሐሙስ ቀን እስኪ ማክሰኞ ቀን ምናምን ደውሎልኝ ለቅዳሜ በረራ ተዘጋጃለኝ። ከዛ እንደዛ ሲለኝ በቃ ምንም ማድረግ አልቻልኩም። አሁንም ትኬት ቆረጥኩኝ በፕሌን ላኳቸው ማለት ነው ከእህቴ ጋር። እህቴ ነች የምታመጣት የምትወስዳት አብራ ማለት ነው። ከዛ እንደዛ ካደረኩ በኋላ ያ ሁሉ ሲሆን ግን ማንም አያውቅም። እኔ ፕሮሰስ እንደጀመርኩኝ ልሄድ እንደሆነ ምናምን አያውቁም። በዚህ በመጨረሻ ሰዓት እሷን ስልካት ግን እዛ ቤተሰብ የሆነ አጎት ያለች ሞቷል ብዬ ነው በቃ አማሃኝቼ ላኳት። ምክንያቱም የክርስትና እናቷም አለች። አሁን አምጥተሻት ለምን አሁን ትልኪያታለሽ ምናምን ጥያቄ ስለሚመጣብኝ እሱ ስለሞተ እኔ በትራንስፖርት ሄዳለሁ። ለሶስታችን የሚሆን የአየር ብር የለኝም። እነሱን ግን በዚህ ነው ምልካቸው። ልጅቷ ባለፈውም ተጎድታለች ምናምን አልኳቸው ማለት ነው። ከዛ እንደዛ ስላቸው በቃ እሺ ምናምን ነበር ያሉ። ግን ምን ሆነሽ ነው የማትሄጂው ይሉኛል። 2 ቀን 3 ቀን ሲያልፈው ለምን አትሄጂም እስቲ ቆዩ ደሞዝ ይመጣ እያልኩኝ ከዛ መጨረሻ ላይ በቃ እንደዚህ ነበረ ፕሮሰስ ጀምሮ ነበር ስለተሳካልኝ ልሄድ ነው አልኳቸው። ለሱ ራሱ የነገርኩት የዛለት ነው ቅዳሜ የምበረውን ዓርብ ነው የነገርኩት ማለት ነው። ከዛ በቃ ልጅቷን ከዚህ በኋላ ማገዝ የምትችል ከሆነ አግዛት፣ ደውልላት፣ አውራት። ከዛ ውጭ ግን ያው እሱና እኔ ተለያይተናል። በቃ በልጅቷ ጉዳይ ብቻ ነው የምናወራው። የምታግዛት ከሆነ አግዛት፣ ካልሆነ ግን በቃ እኔ ሄጃለሁ ምናምን አይነት ነበር ያልኩትኝ። ከዛ ልክ አረብ ሀገር ስገባ ግን መደወል ጀመረ። ይደውልኛል፣ ያወራኛል ምናምን በቃ አይደል እንደተቀየረ ወደፊት ከልጁ ጋርና ከኔ ጋር አብሮ መኖር እንደሚፈልግ ምናምን ነበር የሚያወራኝ። ግን በቃ እኔ ምንም ማለት እንደ ልጅ አባት ነው የማወራው። ልጅቷም እኔ እንድትጠላኝ አልፈልግም። እሷንም እየደወልኩ አውራት እለዋለሁ። ቪዲዮ ይደውልላታል ምናምን እና ያወራታል። ከዛ አሁን ግን በቃ እኔ እንጃ ማለት ተቀይሬያለሁ እንደዚህ ሆኛለሁ ይለኛል። እኔ አላምንም። እሱን ኦልሞስት ተትቻለሁ። በቃ የእሷ የሚያገናኘን የእሱ ጉዳይ ነው፣ የእሷ የልጅቷ ጉዳይ ማለት ነው። እና በዚህ ሁኔታ እያለሁ ከዚህ ከመጣሁኝ አመት ከምናምን ሆኛል ማለት ነው ሳውዲ። አሁን ላይ ደግሞ አጋጣሚ የሆነ ልጅ ተዋወቅኩኝ። ኦንላይን ስራ ሰራለሁኝ እና እሱን ለመጋበዝ ነበር የተዋወቅ ነው። ሜሴንጀር ላይ የተዋወቅ ነው እና በቃ እናወራለን ምናምን ማለት ከተይዞ ገብቶ ነበረ እና በዛ ሰዓት ስራውን ልጋብዘው የተዋወቅን ጊዜ
ገና የ8 ቀን ምናምን ነበረ ተይዞ ገብቶ እንደገና ተመልሶ መጥቶ ማለት ነው። ከዛ በዛ እያወራን ምናምን ተግባባን። ከዛ በቃ በደንብ እናወራለን ምናምን። እኔ እንጃ ጥሩ ሰው ነው ማለት አላውቅም፣ ግን ካሳለፍኩት አንጻር ይሆን አላውቅም። ብቻ ግን አንድ ሰው እንዲሆንላት የምትፈልገው አይነት ሰው ነው። ያዳምጣል፣ ይረዳል በቃ። እና ከሱ ጋር ተዋወቅን እያወራን ምናምን። ከዛ እሱ ደግሞ እንድወጣ ይፈልጋል ወደዛ ማለት ነው። ከዛ እኔ ደግሞ አሁን ላይ የመውጣት ፍላጎት የለኝም ማለት አንደኛ ልጅ አለች፣ ስለ ልጅም ነገር ባለው በቃ ችግር የለውም ልጅ ስላለች ስለሌለች ሳይሆን ልጅ ቢኖርሽ ችግር የለውም ምናምን ነገር አለኝ። ግን ደግሞ እዛ ብዙ ያላስተካከልኳቸው ነገሮች አሉ። እናት ያለች ልጅ አለች እና ይህን ሁሉን ነገር ነገርኩት። መውጣት እንደማልችል አሁን ላይ መውጣት እንደማልችል ማለት ነው። እና በቃ ችግር የለውም አስተካክይ፣ መስተካከል ያለብሽ ነገር አስተካክይ፣ የሚያስፈልግሽ ነገር ካለ ከጎንሽ ነኝ ምናምን ብሎኛል። ግን አሁን ደግሞ ማለት የሆነ አለ አይደለ ምን ልበልህ ዝም ይላል ማለቴ አናወራም፣ አልፈን ነው የምናወራው ምናምን። ቴክስት ጽፍለታል ይመልስልኛል። ጠዋት ነው የምናወራው፣ ጠዋት ከ11 ሰዓት እስከ 12 ሰዓት ምናምን ባለው እናወራለን። ማታ ነው የሚሰራው፣ ቀን ይተኛል ማለት ነው። ከዛ የሆነ ሰዓት ጸጥ ሲለኝ ምን ሆነ ነው ምናምን አልኩትኝ። ከዛ አይ በቃ ዝምታ ነው የሚመርጠው፣ መልስ አይመልስልኝም ምናምን። ከዛ መጨረሻ ላይ ምን አልኩትኝ፣ አይ በቃ እንደዚህ ከሆነ እዚህ ጋር እናቁም ምናምን አይነት ነገር አልኩት ማለት ነው በቴክስት። ከዛ በኋላ ይሻላል አይነት ነገር አለኝ። ይህ ሳይሻል አይቀርም ምናምን ነገር ሲለኝ ግን ምክንያቱም ማወቅ ፈለኩ፣ በጣም ምክንያቱም ማወቅ ፈለኩኝ። ምክንያቱም ሲያወራኝ የነበረው ሌላ ነው። አሁን ደግሞ እንደዚህ ይሻላል ምናምን ሲለኝ እንዴት ይሄን ሊል የቻለ ከምን ተነስቶ ነው አልኩና ምን ሆነ ነው የሆንኩ ነገር አለ ወይ ወይስ ማለት ውሸት ነበር ወይ እንደዛ አስተወራኝ የነበረው ምናምን ውሸት ነበር አልኩት። እውነት ነው ውሸት አይደለም። ግን በቃ እኔ ከሁሉም ነገር ርቄ ህይወት በከበደኝ ሰዓት ነው አንቺን ያገኘሁሽ እና ከዚህ መሀል ገብተሽ ደግሞ አንቺ እንድትጎጂ አልፈልግም ነገር አለኝ። ከዛ እሱ ችግር የለውም የምጎዳው አንዴ ከሱ ጋር ፍቅር ጀምሬያለሁ፣ የምጎዳው ከአንተ ጋር ስለያየ ነው። አንተ ያለብህን ችግርህን ንገረኝና አብረን አንድ ላይ ሆነን የምንወጣው ነገር ከሆነ ተጋግዘን አብረን እንወጣው ምናምን ነገር አልኩት ማለት ነው። ከዛ እሺ በቃ እንደዛ ከሆነ በአንድ ነገር እንስማማለኝ። እሺ ስለው ነይና ቁጭ ብለን እናውራ፣ ከዛ ያለውን ነገር እናስተካክላለኝ። እመጣለሁ ግን አሁን አይደለም ምናምን አልኩት። ከዛ እሺ በቃ ችግር የለውም ተነጋገርን። ግን አሁንም የሆነው ማለት በቃ ምን እንደሆነ አላውቅም። ከዚህ 2 ቀን ውስጥ ራሱ ስደውልለት መሻወር ውስጥ ነኝ እደውልልሻለሁ አለኝ። ከዛ የሆነ ድምፁ ልክ አይደለም፣ በዛ ሰዓት ድምፁ ልክ አይደለም። መሻወር ውስጥ ነኝ እደውልልሻለሁ ምናምን ነገር አለኝ። እሺ አልኩት። ከዛ 8 ሰዓት ደወልኩለት። 8 ሰዓት ደውልለት ገና እየገባሁ ነው አለኝ። ከዛ ዝም አልኩት። ቴክስት ላኩለት ጠዋት። በቃ በዛ ሰዓት ደግሞ ጨንቆኛል፣ ለምን እንደሆነ አላውቅም፣ ግን በጣም ጨንቆኝ ነበር የደወልኩለት። ከዛ ቴክስት አደረኩለት። ቴክስቴንም አልመለሰም። እንዴ ልጁ ምን ሆኖ ነው? ግን በቃ አለ አይደለ ጊዜ ልስጠው፣ እንደዚህ አይነት ችግር አለብኝ ስላለ ማለት የራሴ የሆነ ችግር አለብኝ ስላለኝ ጊዜ ልስጠው አልኩና ይሄን 2 ቀን ምንም አላልኩትም፣ አልጻፍኩለትም፣ አልደወልኩለትም፣ እሱም አልደወለም አልጻፈም ማለት ነው። እና አሁን ደውዬ ችግሩን ልጠይቀው ወይስ በዚሁ ዝም እንዳልኩ ዝም ልበለው? ምን ትለኛለህ? ይሄን ፈልጌ ነበረ። እድሜሽ ምን ያህል ነው? አሁን 24 ዓመት ነው። እሺ ሚውት አድርጊ እስኪ። እሺ አሁን በመሰረቱ ከእሷ የምትማሩት ነገር ምንድን ነው? እሷ ሽማግሌ ሳይላክ ቤተሰቧን ሳያስፈቅድ እንዲሁ ተዋወቅኩ በሚል አፈቀርኩ በሚል ሰበብ እዛው ሄዳ ከወንዶቹ ጋር እዛው ሴሬሞኒ አድርገው ተጋባን ባልነሽ ሚስትነሽ ምናምን ጨዋታ ቃቃ ተጫውተው ከዛ የደረሰባትን አይታችኋል። የሄደ
ያድራል፣ ይሰድባታል፣ ይደበድባታል፣ ይጫወትባታል። ምንድን ነው የምታጡት? አልገባኝም። አሁን ፍቅር ወደድኩኝ በሚል ሰበብ አካሄዱን ወይም ህግ ጥሳችሁ ወንድ ልጅ እንኳን እንደዚህ ቤቱ ገብተሽለት ቀርቶ በስነ ስርዓቱ ሽማግሌ ልኮ እንኳን አግብቶሽ አንዳንዱ ያልበሰለ ወንድ ይጨማለቃል። ገብቶሻል? ህግ ቆንጥጦ ካልያዘው በስተቀር ሰው ቆንጥጦ ካልገራው በስተቀር ከስንት ወንድ ህሊናውን የሚፈራ ካልሆነ እግዚአብሔርን የሚፈራ ካልሆነ በጣም ከባድ ከምታስብ ይባል። የሰው ልጅ እንደዛ እንደ አቋሙ በአቋሙ አይዘልቅም። ወደድኩሽ እንዳለሽ አይቀርም። የሆነ ሰሞን ወከባና አዋራ ማስጨስ የሚያመጣልሽ ለውጥ የለም። ወንድ ቤት ዝም ብላችሁ አትግቡ ለመኖር ጎበዝ። የምትሰሙ ከሆነ ይህም ብዙ ጊዜ ተናግሬያለሁ። ህይወታችሁ ይበላሻል፣ ቆዳችሁ ይገፍፋል፣ ታሪካችሁ ይበላሻል። ይሄ ንቀት ይኖርበታል። ገብቶሻል? ለአንቺ ምክንያቱም ቤተሰብሽን ረግጠሽ ከመጣሽ ለእሱ ምንም ነሽ፣ በልቡ ያንን ግን አይነግርሽ። ስለዚህ ይህንን ነገር ትምህርቱ ሰጂበት ለሌላ ጊዜ። ከዛኛው ደግሞ ትምህርቱ ሰጂ። አሁን ገና እዚህ ሰው ሀገር ነው ያለሽ። ከዛኛው ቁስል፣ ከዛኛው ድካም፣ ከዛኛው ስቃይ ገና ሳትወጪ ሳትድኝ እሱን ሳታስተካኪ ሙሉ በሙሉ በቃ ድነሽ በቃ አላለ ትምህርት ወስደሽ ጋፕ ወስደሽ ብዙ አመታት ሳይሆን በአንዴ በቃ ወደዚህ ከሆነ ሰው ተዋወቅሽ፣ ከዛ እንደገና አወራችሁ፣ ከዛ ነገሩ ተደበሰበሰ፣ ከዛ አሁን አንቺ እንደገና አኩብኩበሻል ለመሄድ ድጋሚ ሌላ ጥፋት፣ ድጋሚ ሌላ ስተት የማታውቂው ህይወቱ ስለመግባት። ሰው እኮ እንቅፋት አንዴ ነው ሊመታው የሚገባው። በቀጣዩ እያየ ነው መሄድ ያለበት። ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋዩ አንተ ነህ ይባላል። ይህ ማለት ምን ማለት ማየት አለብህ። አትሊስት እንቅፋቱን ወይ ዞር አድርገው ወይ እያየ ሄድ ነው። ስለዚህ አንቺ ከገጠመሽ ነገር አንጻር ነው የምልሽ እኮ። ምንም አይገጥምሽ ኦኬ፣ እንግዲህ በህይወቷ ስላልገጠማት ነው ስላልተማረች ነው። ያን ሁሉ ፈተና አሳልፈሽ እንደገና ለሌላ ለማታውቂ ህይወቷን ተዘጋጅተሽ ሶሻል ሚዲያ ላይ ሜሴንጀር ላይ ለተዋወቅሽው ሰው ህይወትሽን እንደገና አሳልፈሽ ለመስጠት ምን ሆኖ ነው ዝም ያለኝ? ምን ሆኖ ነው ማያወራኝ? እንዴ ሳያወራሽ ውሎ ይደር። የታውቂዋለሽ? የምታውቂው ሜሴንጀር ላይ ያለሽን ብቻ ነው። መልአክ ሆኖ ስለቀረበሽ አንድ ሰው ነው ማለት አይደል። ሶሻል ሚዲያ ላይ የተነገረሽ ሁሉ ነው ማለት አይደል። ከመጋረጃው ጀርባ ያለውን ህይወት አታውቂ። ዘው በለሽ ስትገቢ የሚያገኝሽ ሰይፍ ሊሆን ይችላል። ስለዚህ አንቺ ምክር አያስፈልግሽ። ለምን ካልሽ ያሳለፍሽው ህይወት ጥሩ መካሪሽ ነው። ሌላው ሰው ቢሆን ምንም ገና ያላየ በህይወቱ ልክ ነሽ፣ ችግር የለውም እንደው አለማወቅ ነው እንዳለ። አንቺ ግን ያሳለፍሽው ህይወት በቃ ትልቁ ትምህርት ነው። ትልቁ ትምህርት ድምፅ ያስተጋባል የምትሉኝ ስልካችሁን ቼክ አድርጉት። የእናንተ ነው እንግዲህ 1800 ሰው ሁሉ አላስተጋባበትም። ካስተጋባብህ ወይም ካስተጋባብሽ ወይ ወተሽ ግቢ። ስለዚህ ማድረግ ያለብሽ እናት ማድረግ ያለብሽ ነገር ምንድን ነው? ከዛ ጀምሮ ፍሬ ነሽ። ይህ ሰውዬ አታውቂው። ድጋሚ ከእሱ ጋር የምታወሪበትን ቶን እርምጃ፣ ወደ እሱ ህይወት ለመግባት እየሮጥሽ ያለሽበትን ፍጥነት ቀንሽ። ገብቶሻል? ረጋ፣ ቀዝቀዝ፣ አስተውይ። ወዴት ነው እየሄድኩ ያለሁት? ምንድነው ማረገው የሚለውን አስቢበት። ልጅ አለሽ። ድጋሚ ሌላ የማይረባ ሰው ህይወትሽ ውስጥ አስገብተሽ እንደገና ለሌላ መታረቅ እንትን አትበሽ። ተግባባን? አሌክስ አመሰግናለሁ በጣም። እሺ መልካም ቀን። እሺ አስቸጋሪ ነው። ምክንያቱም አሁን እሷ ምክር ወይም መርፌ አያስፈልጋትም። ያለፈው አልፋቸው የነገረችን እንግዲህ ትንሽ ከባድ ስሜት ነው። መጀመሪያ የነገረችን ነገር የደረሰባት ያ ነው። ድምፅ ያስተጋባል አይሰማም ምናምን የምትሉኝ የራሳችሁን ስልክ አስተጋቡት። እንግዲህ ማይሰማ ከሆነ ለሁሉም ነው ማይሰማው መሆን ያለበታል። አንድ ሰው ካልተሰማ ችግሩ ከአንተ ነው ማለት አስተጋቡ። እሺ ኮይን ልስጣችሁ እስቲ